ነው ትላለህ። ያ አንዳንዴ ሰው ነህ የሆነ ነገር እኮ እንትን ትላለህ፣ ግን ኤግዛክትሊ ሁሉም ነገር በእግዚአብሔር እጅ ነው ብዬ ነው በቃ እኔ ማምነው። ደግሞ እኮ ነው ባይዜ ነው በቃ በጣም ና ይመቸን ትላለህ። ይመቸን ባይዜ ምድር ላይ በጣም ጸዴ ነገር እግዚአብሔር በሚባል ነገር ማመን ነው። እውነት በጣም እኔ አሁን አንዳንዴ አያለሁ ብዙ ጊዜ እኔ በጣም አት አርሊ ኤጅ ልጅ ስትሆኝ ባይዜ ፕሮቴክት የሚያደርግሽ ሰው ያስፈልጋል። ኢቭን የምታነቢውን ነገር የሚጠነቀቅልሽ ሰው። እኔ ልጅ ሆኜ እንደዛ የሚጠነቀቅልኝ ሰው አልነበረም እና መጽሐፍ ማንበብ ወዳለሁና የሚሰጡኝ ይሄንንም እያነበብኩ እግዚአብሔር የለም እያልኩ ውላለሁ። እግዚአብሔር የለም ብዬ እግዚአብሔር በቃ የኔ ኩያ የሆኑትን ህፃናቶች አሳመንኩ ሰፈር ውስጥ። ከዛ የአዲስ ልጅ አበደ መሰለኝ እግዚአብሔር የለም እያለ ነው የሚውለው ምናምን ተብሎ እስከሚወራ ድረስ ገብቶሻል። እና ይሄ ከማንበብ ከምን ባለፈ ግን እኔ በህይወቴ እግዚአብሔር በጣም እንዳለና እግዚአብሔር መኖሩ ብቻ ሳይሆን በጣም ቅርብ እንዳለ ኤክስፒሪየንስ አደረኩት። በዚህ የህይወት ምልልስ ውስጥ ሲሆን የሰው ልጅ እግዚአብሔር በሚባል ነገር እግዚአብሔር ብሎ ማመን ሲጀምር የሰው ልጅ የሆነ ሰላም ይኖረዋል። በቃ ሰላም ይኖረዋል። እግዚአብሔር አለ የምትል ቃል በተለምዶ አይዞ እግዚአብሔር አለ የምትል ቃል ቀላል ትመስላለች። ትልቅ ነገር ነው ፊክስ የሚያደርግልህ እንዴ በቃ እግዚአብሔር አለ ችግር የለም ብለህ የምትተኛው እንቅልፍና እንቀለም እንደዚህ ሆነ ምናምን ብለህ የምትተኛው እንቅልፍ ራሱ አንድ አይደለም። ልክ ለእግዚአብሔር ስትሰጠው ያሰብከውን ነገር ነው በነጋታው የሚሰጥክ ከጠየቅከው በላይ። ኤግዛክትሊ እንዴ አንኩ ተጨንቀን ደግሞ በቃ ምን እናደርጋለን? በቃ እንግዲህ እግዚአብሔር ያለው ይሁን ነው አይደል የምንለው። ይሄን ማለት መቻል አስብሿል። አንቺ እግዚአብሔር በሚባል ነገር አታምኝም ማለት እኮ ከሆነ አለቀልሽ። ምን አለ ከሱ በላይ እግዚአብሔር ምንም የለም። በጣም ጸዴ ነገር ነው እውነት። እግዚአብሔር በጣም ጸዴ ነገር ነው። መኖር ራሱ በጣም ጸዴ ነው እንጂ መብላት እግዚአብሔር መብላት አስብቷል። በጣም ርቦሽ መብላት፣ በጣም ውሃ ጠምቶሽ መጠጣት በጣም እንዴት ጸዴ ነገር ነው እውነት። አሁን ሲዘንብ እንዴት ደስ ይላል አይደል? እግዚአብሔር ይችላል ብቻ እግዚአብሔር እና ምን ለማለት ፈልገን ነው ጋይስ? ብሌንዬ አብረሽ እንደ አንቺ ብሌን አንተ ያልከው ይሁን በቃ ተመስገን። በህይወት እንኳን ሆነ ሁሉ ጊዜ እሺ፣ በህይወት እንኳን ሆነ በቃ አንተ ያልከው ይሁን። ምንም ነገር ሲያጋጥማችሁ ትሪፕል አሁን እንቅጣው 6000 ነበርና ይስማ ከሚባል ደራሲ አለ። ምን ይላል መሰለሽ? አለህ እንዳልል ይኸው እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል። ለእግዚአብሔር ነው። አለህ እንዳልል ይኸው እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል። ደስ አይልም? በቃ አንዳንዴ ነገሮችን ስታይ የለም እንዴት ያለሽ መከራ ላይ ሆነሽ ምናምን ስቃይ ላይ የለህም ባይዘው ይራችሁ መከራ ውስጥ ሆነ ደግሞ የሚመጣ መከራ አለ። በመከራ ውስጥ ደግሞ የሚመጣ መከራ አለ። እሱ ነው ደግሞ ከመከራህ በላይ መከራ ውስጥ ሆነ የሚመጡት መከራዎች ደግሞ በጣም ከባዶች ናቸው። አሁን ለምሳሌ በእኔ ስነግርህ እኔ አሁን ለሚያየኝ ሰው መታሰሪ መከራ ይመስላል። ታስሬ ደግሞ ማሳልፈው ነገር ደግሞ በዛ ውስጥ የሚመጡ መከራዎች ደግሞ በጣም ከባድ በቃ እንዴት ብዬ ልንገርህ፣ በጣም ብዙ ከባድ መከራዎች አሉ። እነሱ ደግሞ ትምህርቶቹ ናቸው። መከራ ውስጥ የሚመጡት ተጨማሪ መከራዎች ትምህርቶች ናቸው፣ የሚያስተምር ትምህርቶች። እኔ የሆነ ጊዜ ባይዘኝ የሚመጣው መከራ ከባድ
ጆን እንደዚህ የታሰረ ጊዜ ምናምን ለሱ ልደት ላይ ቁጭ ብለን እኔ ያልኩት ነገር ነበርና አንዳንዴ ይሄ በእግዚአብሔር ለሚያምኑ ሰዎች ነው። አንዳንዴ መከራው በጣም ሲበዛ ባይዘ በረከቱን በዛው ልክ ይሰፋል። በጣም ገብቶሻል? በመከራው ብዛት ልክ እጥፍ በረከቱ ይበዛል። በጣም እኔ ብቻ በዛሬ ሰበት ቀን እያሉኝ ነው ከስር ግን በጣም በጣም ቁም ነገር አወራን። እግዚአብሔር ግን በጣም ጸዴ ነገር ነው። እግዚአብሔርን ማወቅ፣ እግዚአብሔርን መረዳት፣ በጣም በዛ እውነት ውስጥ ኖሮ ማለፍ በጣም ጸዴ ነገር ነው። አሁንም ወይ ደግሞ ያለፋችሁት መከራ ወይ ደግሞ አሁንም እያሳለፋችሁት ያለ ችግር ካለ እግዚአብሔር በቃ የሚሰጣችሁ የሆነ አሁን እናንተ በጣም ከባድ ወይኔ ምናምን የምትሉት ነገር ካለ በህይወታችሁ ውስጥ በቃ እግዚአብሔር እያስተማራችሁንና እንደሚያልፍ እወቁት። አልፎ ደግሞ እንደ ቀልድ የምታወሩበት ጊዜ ይመጣል ምናምን። የሆነ በጣም ጸደይ መዝሙር አለ። ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽባት ደግሞ በስተ ምዕራብ ስትሆን ማንም አይገረምም በእነዚህ ድርጊቷ፣ ወግና ስራቷ ነው ከጥንት ከፍጥረቷ። አንድ ቀን በደቡብ ብትወጣ በድንገት ሲመሽባት ደግሞ ሰሜኑን ብትመርጥ ያኔ እንግዳ ነገር በሁሉም ይሆናል። ለእኔ ግን አምላኬ ከዚህም በላይ አርጓል። ጉድ ተባለ አሁን ያልተጠበቀ ተሰራልኝ ባለም ያልታወቀ። እሱ እንዲህ ነው የመዳኔ ሚስጥር ከሞት መትረፌ አያልቅም። ባለስልጣን ሆንክ እየተባለ ነው። ምን ትላለህ? አንዳንድ አበባ ጋይስ አሁን እናሸንፍ። እሺ እንድንቀጠው ቀደም አሸንፈናል ጋይስ። አንዳንድ አበባ የኔ ቤተሰቦች በቁም ነገር ሲመሰጡ የናዩ ቤተሰቦች ግን አይመሰጡም፣ ፑሽ ያደርጋሉ። የኔ ቤቹ ምን ነው ችግር አለ እንዴ? ከዛሬ በኋላ ቁም ነገር አታውራ አስመሰላችሁት ጋይስ። አንዳንድ አበባ ወይ መዲ እያ ጆሌ ቶሌ አይዞ የጆሌ ቶሌ ቀጣሙሬ ፈርሻ ያ ጆሌ ቶሌ። ኧረ አንዳንድ እንደወጣው ማለት ነው። ስማ ልክ እንደወጣው የሆነ መዝሙር ሰምቼ ምን የሚለው መዝሙር ጋይስ? ዋን ፍላወር እንትን የሚለው አታውቅም? ለምን እንደለ መረቤ ልጣለው በደንብ አልሰማሁም። አንቺ አውቀዋለሁ እንጦጦ በሱ ነው የሰራሁት። እንዴ ላይ ነው እንዴ ብዬ ትምላለው በፊት ጸጥ ጊዜው ደርሶ መስስክተት አላወራም እላለው ዝም ዞር ብዬ አላማህም። አወቀው እንትኑን መዝሙሩን አወቅኩት። እኔ ግን ይሄ ቁጭ ብዬ በደንብ ግጥሙን ምናምን አልሰማሁትም፣ ግን አውቄዋለሁ መዝሙሩን ሰራሁበት እንደወጡ የሚለው መዝሙር ነው። አሬ ላይ ልንገርህ የሆነ ነገር እንትን ስትል የምትሰማው መዝሙር ልንገርህ። አወቅከው? እሺ እግዚአብሔር ትክክል ነው፣ ነገር ሁሉ ለበጎ ነው። ማን ይቀራል መቶ የምታመኘው እግዚአብሔር ለመላለም አሸናፊ ነው። በስተመጨረሻ ጋይስ ቅጣት ነገር ሞልቶ እሺ ምን ልቅጣው? ቅጣት ልንገር። በጣም ቆንጆ የመጽሐፍ ቅዱስ ጥቅስ ልንገርሽ። ቅጣት ነው እሱ ዩዘር ኮ ባኤቱ መሜዱ ጋር
ማረጋል ባይቆቄቱ መማረ ይዘርኩ ኢላላ ቱርቴ ሚሌት ሄደች ኢላላ ቱርቴ ከንቀጠቀጠ ማቱሪያል። እሺ ምንድነው የምቀጣልሽ? ኬክ እኮ